ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ጽናት በእድሜ በጊዜ በቆይታ የምንቆጥረው ሳይሆን የምንፈልገው ቦታ ጋር እስከምንድረስ የምንፈልገውን ነገር እስከምናገኝ የምንፈልጋትን የተመኘናትን ነገር ጋር እስከምንገናኝ ድረስ ከዓላማችን ውልፍት ሳንል የቆምንበት ቦታ ጋር በጽናት ቆመን ያንን የድል ቀን መጠበቅ ነው። እንግዲህ እኔ ከአርሴናል ድል የተማርኩት አርሴናል ዋንጫ ከበላ 20 ዓመት አልፎታል። 20 ዓመታት ውስጥ ምን ያህል ጎሎች ተቆጠሩ፣ ምን ያህል ጨዋታዎች አለፉ፣ ምን ያህል ወርቃማ ድሎች ባከኑ የሚለውን ትንታኔ ለባለሙያው እንተውና የዛሬ 20 ዓመት የተወለደ ልጅ ዛሬ ዩኒቨርሲቲ የሚማር ጎረምሳ ነው። የዛሬ 20 ዓመት 20 ዓመት ወጣት የነበረ ሰው በዛሬው ዕለት እንግዲህ የ40 ዓመት ጎልማሳ ሰው ሆኖ የልጆች አባት ሆኖ ሽበት ኖሮት ያ ደረጃ ላይ ነው የሚገኘው። የአርሴናል ሽንፈት ባለፉት ዓመታት የመቀለጃ የመዘባበቻ ሙድ መያዣ በጣም ብዙ ሰዎች የሽንፈት መገለጫ ተደርጎ ይነገር ነበር ማለት ነው። ያ ሁሉ ሙድ መያዝ፣ ያ ሁሉ ሽንፈት፣ ያ ሁሉ መዘባበቻ መሆን የአርሴናልን ደጋፊ ከቦታው ንቅንቅ አላደረገውም። ምክንያቱም ከልብ ነው ስሜቱ፣ ከልብ ነው ኮሚትመንቱ፣ ከልብ ስለሆነ ማለት ነው። የአርሴናል ደጋፊ እጅግ በጣም የሚያስገርመኝ ባህሪያቸው ደስ የሚል ስቃይ የሚባለው ቃል በእነሱ የሚገለጽ ይመስለኛል። በጣም ብዙ ጊዜ በአርሴናል ሽንፈት ተናደው አልቅሰው እንግዲህ ጨጓራችን ተላጠ ብሎ ወተት እየፈለጉ ነገር ግን ካውንት የሚያደርጓት ሳቲስፋክሽን አለች። ለምሳሌ እኛ ዋንጫ ባንወስድም ጫወታ እንችላለን፣ ጫወታውን ኢንጆይ እናደርጋለን፣ እንደ አርሴናል እኮ ጫወታ የሚጫወት የለም ብለው ከእያንዳንዱ ጫወታ ከእያንዳንዱ ሽንፈት በኋላ የሆነ ምክንያት ያቀርባሉ ማለት ነው የሚደግፉበትን። አርሴናል ባለፉት 20 ዓመታት ከደረጃ ሰንጠረዥ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ሲል ኖረዋል። በብዙ ጊዜ ሽንፈትን አስተናግደዋል። ነገር ግን በደጋፊው ልብ ውስጥ አንድም ቀን ዝቅ ሳይል ከሰጡት ትልቅ ቦታ ሳይነቃነቅ ቆይተዋል ማለት ነው። ያም ጽናት ዛሬ ድል ጋር አድርሶታል ማለት ነው። እንደ ግለሰብ ምን ተማርሽበት ሲባል ይሄ የህይወት ሌሰንን የተማርኩበት ላይፍ ታይም ሌሰንን ከአርሴናል ድል ተምሬያለሁ ማለት ነው። የምንደግፈው ክለብ ወይ የያዝነው ነገር ሁሌ ትልቅ ቦታ ላይ ያለ ሁሌ ስኬት ብቻ የሚያስመዘግብ ሁሌ ከፍታ ላይ ብቻ የሚገኝ ሳይሆን በዝቅታውም ጊዜ በሽንፈቱም ጊዜ የማንም መዘባበቻ በሆነበት ጊዜ በጽናት ለያዝነው ዓላማ ቆርጠን መቆም ልክ እንደ አርሴናል መጨረሻ ላይ ለሻምፒዮን ያበቃል ማለት ነው። እጅግ በጣም የገረመኝ ነገር እንግዲህ የአርሴናል ሻምፒዮን መሆን አሁን ሳይሆን ድባቡ ከመጣ ወር አልፎታል ማለት ነው። እንግዲህ አይታችሁ ከሆነ በጣም ብዙ በርካታ ደጋፊዎቻቸው ስለ ድሉ ስለ አርሴናል ሻምፒዮን መሆን ማውራት ከጀመሩ ድሉ ላይ ሳይደርሱ ነው ማለት ነው። የድል ዋዜማ ድባቡ ስለሚታወቅ ማለት ነው። ገና ቶፕ 5 ሲሆን አርሴናል ሻምፒዮን ይሆናል፣ ቶፕ 3 ሲሆን አርሴናል ሻምፒዮን ይሆናል ሲባል አሁን ደግሞ ሻምፒዮን ሲሆን ደግሞ ሴሌብሬት እያደረጉት ነው ማለት ነው። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት እንግዲህ ኢትዮጵያ በብዙ ፈተና ውስጥ ሆና ኢትዮጵያ እያንሰራራች ነው እንላለን። ኢትዮጵያ የአፍሪካን ተምሳሌት እናረጋታለን ስንል ነበር ማለት ነው። መጀመሪያ ይህንን ቃል መጠቀም የጀመርነው ድባቡን በማየት ነው ማለት ነው። ድሉ ይታየናል ማለት ነው። የሚያጠገብ እንጀራ ከምጣድ ላይ ይታወቃል ይባል የለ። ለምሳሌ አንድ በጣም በረሃ ላይ የሚኖር ሰው ወይ ደግሞ በጣም ረጅም ጉዞ በረሃ ላይ ሲሄድ የነበረ ሰው ስለ ለምለም ቦታ ለምለምነቱን ቦታው ላይ ደርሶ አይደለም ማለት ነው። ከሩቅ ይታየዋል፣ የሆነ ውሃ ይታየዋል። ከርቀት የሆነ አረንጓዴ ነገር የሆነ ቁጥቋጦ ማየት ሲጀምር የግሪን ቦታ ላይ የመድረስ ተስፋው እንደ አዲስ ይለመልማል፣ ይታወቀዋል ማለት ነው። ያ ቦታ ላይ እንደሚደርስ ፊት ለፊቱ እያየ ስለሆነ እርግጠኛ ይሆናል ማለት ነው። ኢትዮጵያ ምንም ነገር ባልተያዘበት መጀመሪያ ኢትዮጵያን የምግብ ሉዓላዊነቷን እናረጋግጣለን የሚል ቃል ከመሪዎቻችን አፍ ሲወጣ ለበርካታ ሰዎች ትንግርት ሆኖ ነበር ማለት ነው። ከዚህ በፊት ኢትዮጵያ ባይዘይ ከሆነ ሀገር አይደለም እርዳታ ማትቀበል ሀገር እናረጋታለን አይደለም ምንም ሳይያዝ ስንል የነበረበት ወቅት አይደለም። ከሆነ ሀገር እርዳታ ከዚህ ሀገር አልቀበልም እንደዚህ አይነት እርዳታ ነው መቀበለው የማለት መብት አልነበራትም። ምክንያቱም ያለዛ እርዳታ ሰርቫይቭ ማድረግ ስለማትችል ማለት ነው።
ነገር ግን አሁን ላይ በተባለው ያ የጀመርነው አጀማመራችን ያለውን ድል መምጫው ስላሳየ ስለሚታወቅ ኢትዮጵያን የአፍሪካ የስንዴ ቅርጫት እናረጋታለን የሚለው ቃል እውን ሆኖ ዛሬ የደረስንበት ድል ላይ ደርሰናል። ያኔ ግን ምንም ላይ ባልነበረበት ነው። ልክ የአርሴናል ደጋፊ ለ20 ዓመታት በጽናት ይህንን ቀን እንደጠበቀው ይሄ ድል ላይ እንደደረሰው ማለት ነው። አሁንም ኢትዮጵያን የአፍሪካ ተምሳሌት እናረጋለን፣ ኢትዮጵያን የዓለም የብልጽግና አርአያ እናረጋለን ስንል አሁን የያዝነው አያያዝ ያሉ ሩቶች ያሉ ዶቶች በአጠቃላይ እዛ ጋር እንደሚያደርሱ ስለሚያሳዩ ነው ማለት ነው። የአርሴናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። እኔ ፐርሰናሊ እስከዛሬ ድረስ ምንም አይነት የእግር ኳስ ደጋፊ ሆኜ አላቅም። ብዙም በእግር ኳስ ጨዋታ ኢምፕረስድ መሆን ሰው አልነበርኩም ወይ ብዙ የሚስበኝ ሰው አልነበርኩም። ነገር ግን የአርሴናል ደጋፊ ጽናት፣ የአርሴናል ደጋፊዎች ለያዙት አላማ በመውጣት በመውረድ ውስጥ በሽንፈት በማሸነፍ ውስጥ ያላቸው ጽናትና ታማኝነት እጅግ በጣም ኢምፕረስ ስላደረገኝና በጣም ስላስገረመኝ ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ ማለት ነው። በታማኝነት ይሄ ታማኝነት በጣም ስለተማርኩበት ማለት ነው። እንግዲህ እንኳን ደስ ያላችሁ በድጋሚ ማለት ፈልጋለሁ። አመሰግናለሁ። የእንግሊዝ ብሔራዊ ቡድን እንኳን ደስ ያላችሁ ብሏል። ነፍጠኛው አሸንፏል ይላል በለጠ ሞላ። አብን ፖለቲከኞች አልተሻሉም። ጌታቸው ረዳም ያው ትናንት ነግሬያቸዋለሁ። ብራቮ አርሰናል ብሏል። ሙሐመድ ኢሌኒ ዋንስ ገነር ኦሎይስ ገነር ሳቢቢ በጣም የሚገርም አድርጎ ነው ገለጸውና አርሰናል የኢራን ኤምባሲ ዚምባብዌ ያለው እሱም ኮንግራ ብሎናል። ዶክተር ወርቅነህ ገበየሁ ኢጋድ በቃ ፖለቲከኞቻችን ጠቅላላ አርሰናል ደጋፊ ናቸው። ዋትሳፕ ሌላ ታሪክ ውስጥ ገብተዋል ነው የምልህ። ሎጎውን በምታዩት መልኩ ዋትሳፕ ሎጎ ይታወቃል፣ በቀይ ቀይሮታል እና እንኳን ደስ ያላችሁ ብሏል። ኢቨርተን ፉትቦል ክለብ ይልሃል ቦስ ሚኬል አርቴታን ከጀርባው አድርጎ እንኳን ደስ ያላችሁ። ኦባሚያንግ ይላል ቡካዮ ሳካ ሜንሽን በማድረግ ኮንግራ ብሏል። ይሄ ነው ደግሞ በጣም ያጀበኝ ሀቢቢ ጆርጂኒዮ ከጋብሪኤል ጀሱስ ጋር ማለት ነው። በዚህ ብቻ አላበቃም። ደስ የሚል ተመልከቱ ከስታርቦይ እና ከጁሪያን ቲምበር ጋር ማለት ነው። ይሄ በቃ ያጅባል። 1 ነው 2 ዓመት በክለባችን ጋር የቆየው ግን ክለቡ ፎንቃ ነው ማለት። ዳኒ ሴባዮስ 2 ዓመት ክለባችን ቤት ቆይቷል። ያው አንዷን ኤፍኤ ካፕ ጠቅ እንዳደረግን ታስታውሳላችሁ። እሱም እንደዚሁ ኮንግራ። ጂነስ ወርልድ ሪከርድ ማክስ ዶመንን በትንሽ እድሜ ፕሪሚየር ሊግ ዋንጫ ያነሳ በሚል ኦፊሻሊ ተመዝግቧል ማለት ነው። ፋብሪዚዮ ሮማኖ እያቀሳሰረ ነው የምልህ። ተመልከት ካፒቴን ማርቲን ኦዴጋርድ እንትን አድርጉ። አይቴል ሞባይል ሽጉጥ ማለት ጀምሯል። የዴቪድ ቤካም ልጅ እንደምታውቁት የአርሰናል ደጋፊ መሆኑ ይታወቃል። ጨዋታው እንዳለቀ ቀጥታ አላባቱ ነው ለማንቸስተር ዩናይትድ ሌጀንድ ማለት ነው። ፎንቃ ክለባችን አዛ ነው። ፓርት 3 ይቀጥል ወይ ነው ይቀጥል የሚል ነገር ካመጣችሁ ይሄድበታለሁ። እስከ ፓርት ምናምን ነው የሚሄድበት ሀቢቢ እንኳን ደስ ያላችሁ በድጋሚ ዋትሳፕ ኦፊሻሊ ማለት አርሰናል ዋንጫ ማንሳቱን ተከትሎ የኢትዮጵያ ባለስልጣናት ምን አሉ፣ እነማን ውዝግብ ውስጥ ገቡ የሚለውን እስቲ በጥቂቱ ልንገራችሁ። የኢትዮጵያ ኢኖቬሽን እና ቴክኖሎጂ ሚኒስቴር በለጠ ሞላ እንደምትመለከቱት ነፍጠኛው አሸንፏል ሲሉ ሀሳባቸውን የሰጡ ሲሆን ጌታቸው ረዳ የቀድሞው የትግራይ ክልል ፕሬዝዳንት እንዲሁም ደግሞ የአሁኑ የጠቅላይ ሚኒስቴር የምስራቅ አፍሪካ አማካሪ የሆኑት ጌታቸው ረዳ ብራቮ አርሰናል ሲሉ ደስታቸውን የገለጹ ሲሆን የኢጋድ ሊቀመንበር አቶ ወርቅነህ ደግሞ እንደምትመለከቱት ኮንግራጁሌሽን አርሰናል ሲሉ ሀሳባቸውንም ሰጥቷል። እስቲ እናንተ ትላላችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ የማን ደጋፊ ይመስላችኋል? ሀሳባችሁን ስጡበት። ኢትዮጵያ ውስጥ ባለስልጣኑ ነው የአርሰናል ደጋፊ የምታውቁና የምትጠረጥሩ ከሆነ እስቲ ሀሳባችሁን ኮሜንት መስጫ ቦክስ ውስጥ ማስቀመጥ ትችላላችሁ። በድጋሚ ግን የአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት እንፈልጋለሁ። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቀን፣ ተደሰቱ።